ዛሬ ችግር የለውም 10 ብር 100 ብር 20 ብር 50 ብር 1000 100,000 ሚሊዮን አጭበርብር አታል ነገ ቂያማ ቀን ግን ኪታብን በእጅ ነው የሚሰጠው የዛን ጊዜ ደግሞ የተዘነጋ ነገር ካለ ባለ ሐቁ ሰው የዘነጋው ነገር እንኳን ቢኖር መላእክት ያስታውሰዋል አታስብ ለቅንጣት ያህል ለደቂቃ ያህል እንኳን አትዘናጋ አላህ Subhanahu Wa Ta'ala ችላ ይለኛል ብለህ ይተወኛል ብለህ أم يحسبون أننا لا نسمع سرهم ونجواهم بلى ይመስላችኋል እንዴ የሚመሳጠሩትን የሚያደርጉትን ነገር በሚስጥርም ይሁን በድብቅም ይሁን የፈለገ ነገር ቢያደርጉ ማንሰማ ይመስላችኋል በእርግጥ እንሰማለን አላህ ሰውየው በልቡ መቃቃት እስካለ ድረስ አለማግኘት ምንም ማለት አይደለም ድህነት የሚባለው ግን ምንድነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሰውየው ሰደቃ ሰጥቷል መስጂድ አሰርቷል የቲም አብልቷል ሐሰናት ይህ ነው የማይባል ሐሰናት ይዞ መጣ ቁርአን ቀርታለች ሐፍዛለች ሒጃቧን ጠብቃለች በዲኗ ላይ አዳም ሆናለች በዲኑ ላይ ሙሲባ ደርሶበታል ሐሰናት ይህ ነው የማይባል ሐሰናት ይዞ ይመጣል አኺራ ላይ ከዛስ በኋላ አላህ Subhanahu Wa Ta'ala ምንዳውን ከመስጠቱ በፊት ሰውየው ወደ ጀነት ከመሄዱ በፊት ሰዎች በሰልፍ ይመጣሉ ይሄኛውን መጥቶታል ይሄኛውን ሰድቦታል ይሄኛውን ገንዘቡን አታለው ወስዶበታል ዘርፎታል አጭበርብሮታል ሁሉም ይሰለፋሉ የዛን ጊዜ ምን ይሆናል ከዚህ ከሐሰናቱ እየተወሰደ ይሰጣል ሰብስክራይብ በማድረግ ቤተሰብ ይሁኑ የዛሬው ርዕሳችን ባረከላሁ ፊኩም ሐያቱል ሙስሊም في معاملاته يمينه حياة المسلم في معاملاته نزي ሁለት አረፍተ ነገር ሁለት ቃላቶች የሚጠቁሙን ነገር አለ ሐያቱል ሙስሊም እንደገና ደግሞ ሙዓመላ ማለት ሐያቱል ሙስሊም ስንል በመሰረቱ አንድ ሙስሊም የሆነ ሰው ህይወቱ ምንድነው እሱ የሙስሊም ህይወት ምንድነው እሱ አላህ Subhanahu Wa Ta'ala እዚህ ምድር ላይ ያስገኘን የራሱ የሆነ ዓላማ አለው ሁላችን የምናውቀው ነው ማለት ነው የሙስሊም ህይወት ከምንድነው የሚነሳው ታዲያ አላህ Subhanahu Wa Ta'ala በቁርአኑ ላይ እንዳለው تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا الله لفتناتكم الله لمكراتكم يوقع الله سبحانه وتعالى وما يخفى على الله خافية بالله ላይ የሚደበቅ የሚሰወር ምንም ነገር የለም ነገር ግን አላህ ምን አለ خلق الموت والحياة الله ህይወት ሰጠን አላህ ሞትን በእኛ ላይ ያደረገ ليبلوكم أيكم أحسن عملا ከናንተ መካከል ማናችሁ መልካም ስራን እንደሚሰራ የሙከራ ህይወት ውስጥ ያለው ማለት ነው የሙስሊም ህይወት በዚህ መሰረት ላይ የሚሽከረከር نعم እንዲሁም الله سبحانه وتعالى ባዘዘው የቁርአን አያት ላይ قل إن صلاتي ونسكي ومحياي ومماتي لله رب العالمين ወንድሞቼ እዚህ ቁጭ ብለን ስንነጋገርኛ አዲስ ነገር እናመጣለን ማለት አይደለም በመሰረቱ ሁሉ ጊዜ የምታውቁት የምትሰሙትን ነገር ነው የምንደጋግመው ነገር ግን የዲናችን ቃዒዳ ምንድነው እሱ وذكر فإن الذكرى تنفع المؤمنين አስታውስ ማስታወስ ሙእሚናንን ምን ይሆናል ይጠቅማቸዋል وذكر إن نفعت الذكرى አስታውስ ያንተ ማስታወስ ያንተ ግሳጼ ያንተ ምክር የሚጠቅማቸው ሰዎች አሉ የሚጠቀሙበት ሰዎች ይኖራሉ ማለት ነው የሚጠቅም እስከሆነ ድረስ ምክርን አታቁም አለበለዚያ ግን አሁን የምናወራው ነገር ማናችሁም በተለይ እዚህ ወንድሞች ሁላችሁም ልታነሱት ትችላላችሁ ነገር ግን አላህ Subhanahu Wa Ta'ala ይሄንን ግዴታ ስላደረገብን ነው የምንተዋወሰው ማለት ነው قل إن صلاتي ونسكي ومحياي ومماتي لله رب العالمين ህይወታችን በጠቅላላ ዋናው የሚዞርበት መሰረቱ ምንድነው እሱ አላ ወሁወ ዒባደቱላህ Subhanahu Wa Ta'ala አላህን መገዛት አላህን ማወቅ የአላህን ትእዛዝ ማክበር ነው نعم ይሄ ነው የነብያቶች ሁሉ የመላክ መሰረቱ ይሄ ነው ዑለማዎች እንደሚያስቀምጡት ማለት ነው ዋና
የነብያቶች ዳዕዋ منطلق የሚሆነው ዋናው የሚነሳበት ነጥቡ ምንድነው? እሱ አንደኛ ዒባዳ ተውሂድ አላህን ብቻ መገዛት በአላህ ላይ አለማጋራት የሚለው በዒባዳ ውስጥ ተካቶ ዒባዳን ሁሉ በጠቅላላ ለአላህ Subhanahu Wa Ta'ala ብቻ ማድረግ። ሁለተኛው ምንድነው? እሱ ንቡዋ አላህ Subhanahu Wa Ta'ala የላካቸው ነብያቶች አሉ። እነዛ ነብያቶች ሰዎችን ከጥመት ወደ ትክክለኛው መንገድ ሊያዞሩ ወደ ትክክለኛው መንገድ ሊመልሱ የተላኩ ነብያቶች አሉ። በእነዛ ነብያቶች ስር የሚከተሉ ደግሞ ዑለማዎች አሉ፣ ዱዓቶች አሉ። በዛ ማዕና ስር ይገባሉ ማለት ነው። ታዲያ ዋናው ምንድነው? ነብያቶች አላህ የላካቸው ነብያቶች እንዳሉና እነዚህ ነብያቶች የመጡት አላህን ለማስተዋወቅ እንደሆነ እንድናውቅ ነው ማለት ነው። የቂያማም ቀን የምንጠየቅበት ይሄ ነው ማለት ነው። فلنسألن الذين أرسل إليهم ولنسألن المرسلين እያንዳንዳችን እንጠየቃለን። ምን የሚል ነው የምንጠየቀው? ማዳ አጀብቱሙል ሙርሰሊን ለሩሱሎች የሰጣችሁት መልስ ምንድነው? እሱ ነብያቶችም ይጠየቃሉ። ማዳ ኡጅብቱም ምን መልስ ተሰጣችሁ? ህዝባችሁን ስታስተምሩ ለህዝባችሁ ስትነግሩ ምንድነው የመለሱላችሁ? አላህ ይጠይቃል ነብያቶችን፣ እናንተም ትጠይቃላችሁ። ነዓም። ስለዚህ ሁለተኛው ነጥብ ምንድነው? ሪሳላ ነው። መልእክተኛ መጥቷል። አላህ Subhanahu Wa Ta'ala ስለዚህ ሪሳላ ይጠይቀናል ማለት ነው። ይህንን አላህ በቁርአኑ ላይ ይህንን ትይንት ነው የሚነግረን የቂያማ ቀን ማለት ነው። መላእክቶች እየነዱ ወደ ጀሃነም የሚወስዷቸው ሰዎች ምንድነው የሚሏቸው? አለም ያቲኩም ነዚር ገሳጭ አስጠንቃቂ መካሪ አልመጣላችሁም ነበር? መጥቶልናል። ቃሉ በላ መልሱ የሚሆነው ይሄ ነው። ሌላውና ሶስተኛው ምንድነው? እሱ البعث والنشور ሰዎች በዱንያ ላይ እድሜ ልካቸውን አይኖሩም፣ ዝንታ ዓለም አይኖሩም፣ ይሞታሉ። ከሞቱ በኋላ ደግሞ ምን ይሆናሉ? ይቀሰቀሳሉ። ይሄ ነው ዋናው የነብያቶች የዳዕዋቸው መነሻ ይሄ ነው ማለት ነው። ስለዚህ ዛሬ ሙዓመለት المسلم أو حياة المسلم مع زوجه، حياة المسلم مع إخوانه، حياة المسلم مع والديه، حياة المسلم مع إخوانه ሲባል በዚህ መሰረት ላይ አሽከርክረው ይሄንን የምታምን ከሆነ ይሄ ሁቁቆች ሁሉ በዚህ መሰረት ላይ ነው የሚመጡት ማለት ነው። ነዓም አታስብ፣ ለቅንጣት ያህል ለደቂቃ ያህል እንኳን አትዘናጋ። አላህ Subhanahu Wa Ta'ala ችላ ይለኛል ብለህ ይተወኛል ብለህ أم يحسبون أننا لا نسمع سرهم ونجواهم بلى ይመስላችኋል እንዴ? የሚመሳጠሩትን የሚያደርጉትን ነገር በሚስጥርም ይሁን በድብቅም ይሁን የፈለገ ነገር ቢያደርጉ ማንሰማ ይመስላችኋል? በእርግጥ እንሰማለን። አላህ Subhanahu ያ ብቻም አይደለም፣ ወሩሱሉና ለደይም የክቱቡን ሩሱሎቻችን ደግሞ አንዱ ተጨማሪ የቂያማ ቀን ምን ይባላል? اقرأ كتابك كفى بنفسك اليوم عليك حسيبا ራስን መርምር አንብብና መጻፍን የዛኔ ታውቃለህ ምን እንደሰራህ ማለት ነው። ዛሬ ችግር የለውም 10 ብር 100 ብር 20 ብር 50 ብር 1000 100,000 ሚሊዮን አጭበርብር አታል። ነገ የቂያማ ቀን ግን ኪታብህን በእጅ ነው የሚሰጥህ። የዛን ጊዜ ደግሞ የተዘነጋ ነገር ካለ ባለ ሐቁ ሰውዬ የዘነጋው ነገር እንኳን ቢኖር መላእክት ያስታውሰዋል። አንተ ሐቅ አለ ገሬ ነዓም أتدرون من المفلس يا النبي صلى الله عليه وسلم ለምንድን ነው እሱ من المفلس ማለት ይሄን ሐዲስ ሁላችንም እናውቀዋለን አይደል? እናውቀዋለን አናውቀውም? እናውቀዋለን። من المفلس المفلس عندنا من لا دينار له ولا متاع ገንዘብ የለውም ቤት የለውም ሙላጫ ደሃ ማለት እኛ የምናውቀው እንደዚህ አይነት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄ አይደለም አሉ። ይሄማ አይደለም ሰውየው በልቡ አፋፍ እስካለ ድረስ ጥብቅነት እስካለ ድረስ በልቡ መቃቃት እስካለ ድረስ አለማግኘት ምንም ማለት አይደለም። ድህነት የሚባለው ግን ምንድነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው ሰደቃ ሰጥቷል፣ መስጂድ አሰርቷል፣ የቲም አብልቷል፣ ሐሰናት ይህ ነው የማይባል ሐሰናት ይዞ መጣ። ቁርአን ቀርታለች፣ ሐፍዛለች፣ ሒጃቧን ጠብቃለች፣ በዲኗ ላይ አዳም ሆናለች፣ በዲኑ ላይ ሙሲባ ደርሶበታል። ሐሰናት ይህ ነው የማይባል ሐሰናት ይዞ ይመጣል አኺራ ላይ። ከዛስ በኋላ
አላህ Subhanahu Wa Ta'ala ምንዳውን ከመስጠቱ በፊት ሰውየው ወደ ጀነት ከመሄዱ በፊት ሰዎች በሰልፍ ይመጣሉ فياتي قد شتم هذا واخذ مال هذا وضرب هذا كما قال النبي صلى الله عليه وسلم ይሄኛውን መልቶታል ይሄኛውን ሰድቦታል ይሄኛውን ገንዘቡን አታሎ ወስዶበታል ዘርፎታል አጭበርብሮታል ሁሉም ይሰለፋሉ የዛን ጊዜ ምን ይሆናል ከዚህ ከሐሰናቱ እየተወሰደ ይሰጣል ከሐሰናቱ እየተወሰደ ይሰጣል حتى فنيت حسناته በጭራሽ ያልቅና የሰዎቹ ባለዕዳዎቹ ግን እስቲል ዕዳ ያላቸው ሰዎች እስቲል ተሰልፈዋል ስለዚህ ምን ይሆናል ወንጀላቸው ከነሱ ላይ ይወሰድና فيطرح عليه ثم يطرح في النار نسأل الله السلامة والعافية حياة المسلم የሙስሊም ህይወት ታዲያ በዚህ ዙሪያ ነው መንቀሳቀስ ያለበት إن صلاتي ونسكي ومحياي ومماتي لله رب العالمين أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون ይመስላችኋል እንዴ በልታችሁ ጠጥታችሁ ጥሩ ቤት ውስጥ ኖራችሁ ተዝናንታችሁ ተደስታችሁ ከዛ በኋላ በቃ አለቀ ይሄ ነው የሙስሊም ህይወት አይደለም አላህ ምን አለ وأنكم إلينا لا ترجعون وما خلقنا السماوات والأرض وما بينهما باطلا ሰማያትን ምድርን ሲያምሩ ተመልከታቸው ያ አላህ መልእክተኛ ላይ ሲነሱ ሁሌ ሰማዩን እያዩ ምን ይላሉ ربنا ما خلقت هذا باطلا ለባጢል ነው የተፈጠረው ሰማይ ምድር ለባጢል ነው የተፈጠረው አይደለም ذلك ظن الذين كفروا بالله ላይ የካዱ ሰዎች የሚያስቡት አስተሳሰብ ነው ሙእሚን ከሆንክ ሙስሊም ከሆንክ ይሄንን እንዳታስብ ሙእሚን ከሆንክ አታስብ ይሄ ማስተሳሰብ ነው የካፊር አስተሳሰብ ነው ይሄ አባባል ذلك ظن الذين كفروا ምን ማለት ነው እሱ ካፊሮች ናቸው እንደዚህ የሚያስቡት ማለት ምን ማለት ነው በሌላው አያት አላህ እንደሚናገረው والذين كفروا يتمتعون ويأكلون كما تأكل الأنعام والنار مثوى لهم እነዚህ የካዱ ሰዎች ምን ያደርጋሉ يتمتعون ويأكلون كما تأكل الأنعام ልክ እንደ እንስሳ ነው አላማቸው ሁሉ ጭንቀታቸው ሁሉ ምንድነው መብላት መጠጣት መደሰት ከዛስ በኋላ ወናሩ መጥወለው ስለዚህ አላህ ለባጢል አይደለም የፈጠረው ይሄንን ምድር ማለት ነው እኛንም ለባጢል አይደለም የፈጠረን አንድ ትልቅ ዓላማ አለ نعم ስለዚህ የሙስሊም ህይወት የሙእሚን ህይወት የሚለየው በምንድነው እሱ አላህ የሰጠን ኑር አለ يقول الله عز وجل أو من كان ميتا فأحييناه وجعلنا له نورا يمشي به في الناس كمن مثله في الظلمات ليس بخارج منها الله من إلال يا موتي هنا يموت ينبر الله سبحانه وتعالى بزي آيات لي يموت سيل يميتك سومان النوم أو من كان ميتا فأحييناه وجعلنا له نورا يمشي به في الناس سوّت للتالت هيوت الله شو አንደኛ ህይወት ከእንስሳ ጋር እኩል የሆነ ህይወት ነው ይወለዳል ያድጋል ይበላል ይጠጣል ይሞታል ይሄ ማንም ሰው የሚኖረው ህይወት ነው እንስሳዎችን ሳይቀሩ ትንኞችን ሳይቀሩ ማለት ትልቁ ህይወት ምንድነው እሱ በላ ኢላሃ ኢላላህ በኢያከ ነዕቡዱ ወኢያከ ነስተዒን ስር ገብቶ የሚኖር ሲሆን ነው ጥሩ ህይወት ስለዚህ አላህ ምን አለ ወጀዐልና ለሁ ፈአሕየይና ሕያው አደረግነው በምን بالكتاب والسنة ሕያው አደረገው አላህ Subhanahu Wa Ta'ala وجعلنا له نورا يمشي به في الناس كمن مثله في الظلمات ليس بخارج منها መውጣት የማይችልበት ጨለማ ውስጥ እንደሚንደፋደር ሰው ይሆናል እንዴ አይሆንም ከዚህ እንግዲህ ውሰድ ዓላማህን ፈትሽ ማለት ነው እነዛ ካፊሮቹ አላህ Subhanahu Wa Ta'ala በጨለማ ውስጥ እንዲዳክሩ አድርጓቸዋል ነገር ግን አንተ አላህ ኑር ሰጥቶ ሲያበቃ በሰዎች መሃል አንገትን ቀና አድርገህ ጭንቅላትን ቀና አድርገህ መጓዝ የምትችልበት ኑር ሰጥቶ አላህ Subhanahu Wa Ta'ala በዱንያ ውስጥ ተንደፋድፈህ ልክ እንደ ካፊሩ አንገትን የምታቀረቅር ከሆነ የዚህ አያት ትርጉሙ ምንድነው ላንተ وجعلنا له نورا يمشي به في الناس كمن مثله في الظلمات አይሆንም ነው አላህ Subhanahu Wa Ta'ala አላደረገውም እንደዛ ስለዚህ ራስን ከነዚህ ደንይ ከሆነ ዝቅ ካለ ሰው ጋር አታመሳሰል ራስን ከፍ አድርግ በኢባዳ ይሄ ሙዓመላ ማን የሚባለው እንግዲህ ምን የሆነ ነው በዚህ ዙሪያ ነው የሚንቀሳቀሰው ማለት እንተበይ ራስን አንቃ ሁሌ ጋፊል አለ ባረከላሁ ፊኩም እስከ
እስከመቼ ድረስ ተኝተን እስከመቼ ድረስ እንኖራለን? ቁርአን ነው እንላለን፣ ሱና ነው እንላለን፣ መንሀጅ ሰለፍ ለህይወታችን መርጠናል። ከዛ በኋላ የአኺራ ጉዳይ ግን ትዝ አይለንም። የአኺራ ጉዳይ ምንም ትዝ አይለንም። ለዚህ ነው ወንድማችንን ገንዘብ የምንበላው እኮ። አንድ ሰው ለደቂቃ ያችን ሐዲስ ቢያስታውሳት አላህ ፊት ቆሞ የሰውን ወንጀል ተሸክሞ ከሐሰናቱ ሁሉ ተወስዶበት የሰውን ወንጀል ተሸክሞ ወደ ጀሃነም የሚገባ አለ እንዴ? አለ ወይ? እኔ አላውቅም። ስለዚህ ይሄንን ነው ማሰብ ያለብን። አሁን ሐያቱል ሙስሊም እንደዚህ መሆን አለበት፣ ይሄን መሆን አለበት፣ ሐቁ ዘውጅያ። ብዙዎቻችን ትዳር አለን፣ ስናገባ ሰርግ ሲደረግ ሙሐደራ ተደርጎልናል። ከማግባታችንም በፊት ካገባንም በኋላ ሙሐደራ ሰምተናል። ነገር ግን ስንቶቻችንን ሚስታችንን በቦክስ የምንማታው? ስንቶቻችንን ሚስቶቻችንን የምንገላምጠው? ውጪ ስንወጣ ማሻአላህ ይሄ እንደሱ አይነት ጸባይ ይሄማ በጣም ጥሩ ሰው ነው ቬሪ ናይስ ይባልለታል። ቤት ሲገባ ልጆቹ ገና ድምፁን ሲሰሙ ጓዳ ነው የሚወጡት። እንዴት ሊሆን ይችላል? ሚስቱ ገና ልቧ ከደረቷ ውስጥ ተፈንቅሎ ሊወጣ ይደርሳል ገና በሩን ሲያንኳኳ። ይሄ ህይወት ነው እንዴ? ያ ሁሉ ሐዲስ አሁን ምንድነው የሚሰራው እኛ ውስጥ? ስለዚህ እኛ አሁንም ደጋግሞ ይሄን አርጉ የሚባል ነገር መኖር የለበትም። ባረከላሁ ፊኩም። ትናንትና ትግሉ ምንድን ነበረ? ሰዎች ቢድዓ እየሰሩ ነው፣ ሽርክ እየሰሩ ነው ስቲል አለ። ይሄ ትግል አለ ስቲል። አሁን ግን ሁለት ሆነ ማለት ትግሉ። አንደኛው ከውጪ ነው፣ ከሙብተዲዑ ከሙሽሪኩ ከሁሉም ጋር ትታገላለህ። እዚህ ደግሞ ትመጣና ሰለፊ ነኝ የሚለው ደግሞ ራሱ ዳዕዋህን ከስር ሲሸረሸር ታየዋለህ። ስለዚህ እሱ የሸረሸረው እንደገና ተገነባል፣ እሱ የሸረሸራል፣ አንተ ትገነባለህ። ሱብሃንአላህ ያ አኺ። እዚህ ሀገር ለዚያራ የሚመጡ ሰዎች ትንሽ ስራ ፍለጋ ምናምን ዞር እዚህ ሀገር ከተመቸኝ ልቀመጥ ብለው ይመጣሉ። ከዛ ሲመጡ አይተው ተመልሰው ሲሄዱ ምንድነው የሚሉት? ላ ኢላሃ ኢላላህ። ልብን የሚያደማ ነው። ዛሬ ያስቸገረኝ ይላሉ። አጭር ቀሚስ ለብሶ ረጅም ፂሙ ረጅም ሆኖ እንደዚህ ካልሆነ እኮ ስራ አይኖርም፣ እንደዚህ ከሆነ እኮ ቢዝነስ የለም እያሉ የሚያታልሉ ሰዎች ናቸው የበዙት ይላል። አላሁ አለም። የሰማሁትን ነው። እናንተ ደግሞ የበለጠ ታውቃላችሁ እናንተ። እኔ ግን እዛ ሆኜ የሰማሁትን ነው የምነግራችሁ። ብዙ ወንድሞች እስቲ ወደ ሀገር ገብቼ እዚህ ሀገር ሰለቸኝ፣ እስቲ ወንድሞቼ ጋር አብሬ ልኖር ብሎ ስራ ሊሰራ ይመጣል። እዚህ ገንዘብ ይዞ ማሻአላህ ያ እንግዲህ ስንት ዓመት ለፍቶበት ነው ባረከላሁ ይመጣል። እዚህ ይመጣና ወይ መርካቶ ውስጥ ይዞራል ወይ የሆነ ቦታ ዞር ብሎ ስራ ለመስራት ሲል በቃ ገንዘቡ የለም፣ የት እንደገባ አይታወቅም። ሲሮጥ ይመጣል ወደዚህ። እንዴት ነው ስራ እንደለው አልመለስም ብላ ነበር እንዴ መጣው? ተወኝ፣ እኔ እዛማ መኖር አልችልም፣ እሳት ውስጥ መኖር ማለት ነው ይላል። አሁንም ወቅ منطلق حياة المسلم ራስህን ከምን ጋር አስተሳስረው? ከቀብር ጋር አስተሳስረው አላህ ፊት ቆመህ የምትጠየቅ መሆኑን አስታውስ። የዛን ጊዜ ይሄ ሁሉ ሙሐደራ አያስፈልግም። ባረከላሁ حياة المسلم مع زوجته مع أمه مع أبيه مع إخوانه المسلمين مع الكفار الله سبحانه وتعالى ككافروች ጋር ራሱ ምን እንደምናል ይነግረናል እኮ በቁርአን ላይ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን ከካፊር ጋር የገቡትን ቃል ኪዳን አፍርሰው ያውቃሉ? አለ የምትል አምጣ። ከካፊር ጋር የገቡትን ቃል አፍርሰው ያውቃሉ? ዛሬ ስንቶቻችንን የሙስሊም ወንድማችንን መሬት የሙስሊም ወንድማችንን ገንዘብ በቃ እኮ እንደዚህ ነበር፣ እንደዚህ ብዬ ነበር አልተሳካም፣ እንደዚህ ብዬ ነበር ሰበብ እያበዛን የምንበዳደለው ማለት ነው። ተመልከት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱልህ ሁደይቢያ ላይ ታሪኩን አልዘረዝረውም፣ ረጅም ነው። ነገር ግን የአባ ጀንደልን ታሪክ አስታውስ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንደተፈራረሙ መጣ። ማን? አባ ጀንደል። እሱ ደግሞ የማን ነው? የአንዱ የሙሽሪኮች አምባሳደር ወይም የነሱ ሊፈራረም የመጣው ልጁ ነው። አባትየው እዛ እየገረፈ የሚያሰቃየው ልጅ ማለት ነው። ሙስሊሞች ባካችሁ አድኑኝ፣ አለኩኝ፣ ሞትኩኝ። ካሁን ከዚህ ይጀምራል ውላችን፣ ከሱ ይጀምራል። እሱን የምትወስድ ከሆነ ውላችን ፈረሰ ማለት ነው። እባክህ ያሉት የአላህ መልእክተኛ እባክህ ተው፣ እሱን እንኳን ተውልኝ እያለቀሰ እየተጎተተ ተወሰደ። የአላህ መልእክተኛ ታሪካቸውን ወደ ኋላ መለስ፣ ሰሃባዎችን ታሪካቸውን ወደ ኋላ መለስ በል
አንድ ቀን እንኳን ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን ለዲን الاسلام ለላ ኢላሃ ኢላላህ መስለሐ ብለው ራሱ ያፈረሱት ቃል ኪዳን። ስለዚህ ባረከላሁ ፊኩም አደራ የምላችሁ ነገር ምንድነው? እሱ እቺን ሁለት ነገር አስታውሱ። ቀብርና አላህ ፊት መቆም። ይሄን ሁለት ነገር ካስታወስክ ሳትበላ ሳትጠጣ ራቁትን ብትኖር ይሻላል። በቃ ሁሉ ነገር ቢቀርብስ። والله የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ውሸት ይናገራሉ እንዴ? አኺ አይናገሩም። አንድ ወቅት ፈጅር ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከባህሬን ገንዘብ መጣ። ሰሃባዎች ሁሉ በጣም ተስፋ አደረጉ እንደሚሰጣቸው። በጣም ከሰላት በኋላ ሁሉም አንገቱን ቀና ቀና ማድረግ ጀመሩ። የተወሰነ ነገር ከነብዩ ሰለላሁ ዐለይሂ ወሰለም እንዲሰጠው ተስፋ በማድረግ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከባህሬን የመጣ ገንዘብ እንዳለ የሰማችሁ ይመስለኛል። አብሽሩ አብሽሩ፣ ምንም ማያሳስባችሁ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። መልፈቅረ አኽሻ ዐለይኩም፣ ድህነትን በእናንተ ላይ አልፈራላችሁ ማለት ولكن أخشى عليكم أن تبسط عليكم الدنيا كما بسطت على الذين من قبلكم. ትልቁ የሚያስጨንቀኝ ነገር ድሃ ትሆናላችሁ፣ ምትበሉት ታጣላችሁ፣ ምትለብሱት ታጣላችሁ፣ ልጆቻችሁን ምታለብሱት ታጣላችሁ ብዬ አልጨነቅም አሉ አላህ መልእክተኛ ነብዩ። ትልቁ ግን የሚያስጨንቀኝ ምንድነው? እሱ እንዲያውም ገንዘብ እንዳይመጣላችሁ ሀብት እንዳይመጣ ነው በእናንተ ላይ የሚያስጨንቀኝ ነው አላህ መልእክተኛ። ለምን أن تبسط عليكم كما بسطت على الذين من قبلكم فتنافسوها كما تنافسوها لك الناس እንደተሽቀዳደሙት እናንተም ትሽቀዳደማላችሁ فتهلككم كما أهلكتهم لك الناس እንዳጠፋቻቸው እናንተም ታጠፋቻለች። ስለዚህ አዩሃ الأخوة الكرام ብዙዎቻችን ራሳችንን መለስ ብለን እንወስድ። ምናልባት አሁን ማን ምን ላይ እንዳለ አላውቅም። ብዙዎቻችሁን ማቃችሁ ናቸው ሁላችሁ ፊታችሁ ከድሮ ከነበራችሁ የተሻለ ትሆናላችሁ ብዬ አስባለሁ ከዱንያ አንፃር ማለት ነው። ነገር ግን ፈትሽ استقامة ከድሮ ያሁን የትኛው ይሻላል ፈትሸው። ባረከላሁ ፊክ ብዙዎቻችሁን አቃቻለሁ ብያለሁ። ማሻአላህ ብትጠየቅ በኸይር ነገር ነው መሰከረው። ዱንያ ጋር ሲነጻጸር ደግሞ እናንተ ታውቃላችሁ። እኔ አላየኋችሁም ገና አሁን ዛሬ ገና ማየት ነውላችሁ። ነገር ግን እናንተ ታውቃላችሁ ያላችሁን የኑሮ ደረጃ ወይም ያላችሁን እንቅስቃሴ ማለት ነው። ትላንት የነበራችሁንና ዛሬ ያላችሁበትን አልহামዱሊላህ ሙሉ ተስፋ አለኝ ብዙዎቻችሁ የተሻለ ሁኔታ ላይ እንዳላችሁ ማለት ነው። ነገር ግን ያኔ የነበራችሁ ቁዋ፣ ያኔ የነበራችሁ ለሱና ያላችሁ ጊራ፣ ያኔ ለተውሂድ ያላችሁ ጊራ፣ ያኔ ኪታብ ለመቅራት ያላችሁ ጊራ ዛሬ ያለ ከሌለ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር እየተፈጠረ ነው ማለት ነው። ፈቱህሊከኩም ከማ አህለከቱም። ስለዚህ ባረከላሁ ፊኩም 5 ደቂቃ ካለኝ በኋላ 50 ደቂቃ ሆነ። አላህ Subhanahu Wa Ta'ala ንግግሮችን ሰምቶ ሐቅን የሚከተሉ ሰዎች አድርገን። أسأل الله سبحانه وتعالى أن يردنا إليه ردا جميلا. اللهم إنا نسألك العفو فاعف عنا. اللهم اغفر وارحم وأنت خير الراحمين. اللهم أصلح أحوالنا. اللهم أصلح أحوالنا يا رب العالمين برحمتك يا أرحم الراحمين يا ذا الجلال والإكرام. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።